ሰላም። ዛሬ እንግዲህ እስቲ ስለ ፖለቲካ ሐሳቦች አንድ ካርታን ስራ ብንልስ በዓለማችን ላይ ትልቅ ተጽዕኖ ያላቸውን ሶስት መሰረታዊ ፍልስፍናዎች ነው የምንዳስሰው። በየቀኑ በዜና በምንሰማቸው በፖሊሲዎች ውስጥ በምናያቸው ነገሮች ሁሉ ውስጥ እንዴት ተደብቀው እንዳሉ አብረን እናያለን። እንግዲህ እስቲ ከዚህ መሰረታዊ ጥያቄ እንሳ። ለአንድ ሰው በሰዎች መካከል ተገቢ፣ መልካም እና ፍትሃዊ የሆነው የህይወት አይነት ምንድን ነው? ይሄ ጥያቄ እኮ የሁሉም የፖለቲካ አስተሳሰብ መነሻ ነው። እያንዳንዱ ርዕዮተ ዓለም፣ እያንዳንዱ የፖለቲካ ፖሊሲ በቃ ለዚህ ጥያቄ መልስ ለመስጠት የሚደረግ ሙከራ ነው ማለት ይቻላል። ሰዎች በጋራ እንዴት ነው መኖር ያለባቸው? ይህን ጥያቄ አእምሯችን ውስጥ ይዘን ጉዟችንን እንጀምር። እሺ፣ በሐሳብ ካርታችን ላይ የመጀመሪያ ማረፊያችን ስቴቲዝም ይሆናል። ይህ በተለይ በዘመናዊው ምዕራባዊ ዓለም ውስጥ እንደ ነባሪ አስተሳሰብ የሚቆጠር በጣም ኃይለኛ ርዕዮተ ዓለም ነው። እሺ፣ ስቴቲዝም ምንድን ነው? በቀላሉ ስናስቀምጠው መንግሥት ጣልቃ መግባት አለበት የሚል እምነት ነው። የሀገርን ሀብት ለፖለቲካዊ ዓላማዎች መቆጣጠር እንዲሁም የሰዎችን ድርጊት ለሥነ ምግባራዊ ዓላማዎች መምራት ያስፈልጋል ይላል። በቃ መንግሥት በኢኮኖሚውም ይሁን በግለሰቦች የሞራል ምርጫ ላይ የመሪነት ሚና መጫወት አለበት ብሎ ነው የሚያምነው። ከሀብት ክፍፍል አንስቶ የዜጎችን በጎነት እስከ መቅረጽ ድረስ ሊደርስ ይችላል። እዚህ ጋር በጣም የሚገርመው ነገር ምን መሰላችሁ? ስቴቲዝም ከሌሎቹ አማራጭ ንድፈ ሐሳቦች አንዱ ብቻ አይደለም። እንደዛ አይደለም። ይልቁንስ የምንተነፈሰው የፖለቲካ ሀዋ ሆኗል ማለት ይቻላል። እስቲ ያሰቡት። አብዛኞቹ የፖለቲካ ፓርቲዎች ከግራ እስከ ቀኝ ክርክራቸው መንግስት ምን ማድረግ አለበት በሚለው ላይ ነው እንጂ መንግስት ሳህውቶ ጣልቃ መግባት አለበት ወይ በሚለው ላይ አይደለም። ሁሉም የሚንቀሳቀሱት በዚህ ማዕቀፍ ውስጥ ነው። እንግዲህ ይሄ አስተሳሰብ ለምን የመንግስትን ቁጥጥር ያጸድቃል? ምክንያቱም የስቴቲዝም ደጋፊ አንድ ተራ ሰው የራሱን ሕይወት በአግባቡ ያስተዳድራል ብሎ አያምንም። በስነ ምግባር ደካማ ነው፣ መመሪያ ያስፈልገዋል ብሎ ነው የሚያስበው። ስለዚህ ግለሰቦች ለራሳቸው ትክክለኛውን ውሳኔ ማድረግ ላይችሉ ስለሚችሉ አንድ ከፍ ያለ አካል መንግስት አቅጣጫ ሊያሳያቸው ይገባል የሚል መነሻ አለው። ለመንግስት ጣልቃ ገብነት እንደ ስነ ምግባራዊ መሰረት የሚያገለግለውም ይሄው ነው። የስቴቲዝምን ዋና ሐሳብ ለመረዳት አንድ በጣም የታወቀ ምሳሌ አለ። የመንግስት መርከብ ወይም ሺፕ ኦፍ ስቴት የሚባለው። በዚህ አስተሳሰብ ማህበረሰብ አንድ ትልቅ መርከብ ነው፣ መንግስት ደግሞ ካፒቴኑ። ሁላችንም በአንድ መርከብ ላይ ነን፣ የጋራ መዳረሻ ሊኖረን ይገባል። እናም መርከቧን ወደዛ መዳረሻ የሚመራት ካፒቴኑ ማለትም መንግስት ነው የሚል ጠንካራ ምሳሌ ነው። አዎ፣ ይሄው ነው ዋናው ነጥብ። ሁሉም ሰው የራሱን ዓላማ ብቻ ለማሳካት ቢነሳ መርከቧ የትም አትደርስም አይደል? ስለዚህ መርከቧን በአግባቡ እንዲመራልን በካፒቴኑና በሰራተኞቹ ላይ እንመካለን። ይሄ ምንን ያሳያል? የግለሰብ ነፃነትና የጋራ ጥቅም ሁሌም ላይጣጣሙ ይችላሉ የሚል እምነትን ነው። የግለሰብ ፍላጎቶች ከህብረተሰቡ የጋራ ግብ ጋር ሲጋጩ ስርዓት ለማሰያት ማዕከላዊ አመራር ግድ ነው ይላል። ያለበለዚያ መርከቧ በግርግር ስምጣ ትቀራለች። እና ይህን ፍልስፍና ጫፍ የሚያደርሰው ደግሞ የቶማስ ሆብስ ዝነኛ አባባል ነው። ምን አለ? መንግስት ከሌለ ህይወት ብቸኛ፣ ደሃ፣ አስቂያሚ፣ አረመኛዊ እና አጭር ትሆን ነበር። ዋው! በጣም ጠንካራ አባባል ነው። ያለ መንግስት ስርዓት አልበኛኝነት ይሰፍናል፣ የሰው ልጅም ወደ ተፈጥሮአዊ አረመኔነቱ ይመለሳል የሚለው ይሄ ፍራቻ ለስቴቲዝም ትልቅ መሰረት ነው። ዛሬም ድረስ ጠንካራ የመንግስት ቁጥጥር ለምን ያስፈልጋል ሲባል ይሄ እንደ ምክንያት ሲቀርብ ይሰማል። እሺ፣ ከስቴቲዝም ወጥተን በካርታችን ላይ ወደሚቀጥለው ቦታ እንሄድ፣ ወደ ሪሊዝም ዓለም። እዚህ ጋር ስርዓትና ስነ ምግባር ትንሽ ወደ ጎን ይላሉ። ዋናው ነገር ኃይል ነው። ኃይል የመጨረሻው እውነት በሆነበት ትንሽ ጨለምተኛ ዓለም ላይ ነው የምናተክረው። ታዲያ ሪያሊዝም ምንድን ነው? ይሄ ንድፈ ሐሳብ የሰው ልጅ ተነሳሽነት በመሆኑ ከግል ጀምሮ እስከ ፖለቲካዊ ድረስ የሚመራው በኃይል ፍለጋና በሌሎች ላይ የበላይነትን የማግኘት ፍላጎት ነው ይላል። ከስነ ምግባር ወይም ከሐሳባዊነት ይልቅ ዋናው አንቀሳቃሽ ኃይል ነው በቃ
እዚህ ጋር አንድ የሚገርም ነጥብ አለ። ቃሉ ራሱ ሪየሊዝም ሲባል ዓለምን እንዳለች መቀበል ይመስላል አይደል? ግን ይህ ትንሽ አሳሳች ሊሆን ይችላል። በምትኩ ፓወሪዝም ወይም ኃይላዊነት ምንለውስ? አዎ፣ ይህ ቃል የንድፈ ሐሳቡን ዋና ትኩረት ግልጥ ላጣጎ ያሳያል። ይኸውም የፖለቲካ ድርጊት የመጨረሻው ግቡ ኃይልን መጨበጥ መሆኑን ነው። የሪያሊዝም አመለካከት ስለ ሰው ልጅ ያለው እይታ በጣም ጨለምተኛ ነው። ሰውን በተፈጥሮ ራስ ወዳድ፣ በዝቅተኛ ስሜቶቹ የሚመራ እና ራሱን ለመጠበቅ ሲል ለአመፅ እና ለጥቃት የተጋለጠ ፍጡር አድርጎ ነው የሚያየው። ለሌሎች ከማሰብ ይልቅ ለራሱ የሚያደላ፣ ህልውናውን ለማረጋገጥ ደግሞ ማንኛውንም ነገር ለማድረግ ማይመልስ፣ እንደዛ ነው የሚገልጸው። እናም ይህ ሁሉ አስተሳሰብ ወደ አንድ አጭር መርህ ያመራናል። ጉልበት ትክክል ነው። በቃ ትክክለኛነትና ስነ ምግባር የሚወሰኑት ኃይልን የመጠቀም ችሎታ ባለው ወገን ነው። በዓለም አቀፍ ግንኙነቶችም ሆነ በታሪክ ውስጥ ኃይል ያለው ወገን የራሱን እውነት ይፈጥራል፣ ደካማው ደግሞ ያንን እንዲቀበል ይገደዳል የሚል ቀዝቃዛ መክንዮ ነው ያለው። እሺ፣ በጉዟችን የመጨረሻው ማረፊያ ላይ ደርሰናል፣ ወደ ኮንሰርቫቲዝም። ይህ ፍልስፍና ደግሞ ከታላላቅ አዲስ ዕቅዶች ይልቅ በዝግመተ ለውጥ የመጣን ጥበብ፣ ለዘመናት የቆየን ልምድ ከፍ አድርጎ ነው የሚመለከተው። ስለዚህ ኮንሰርቫቲዝም ምንድን ነው? ስር ነቀል ለውጥና አብዮትን የሚቃወም ፍልስፍና ነው። በምትኩ ምንን ይመረጣል? በዝግመተ ለውጥ የመጡትን ወጎች፣ ልማዶች እና ተቋማት ውስጥ ያለውን ጥበብ፣ አዳዲስ ንስደ ሐሳቦችን በጥርጣሬ ነው የሚያየው። ድንገተኛ ለውጦች ከጥቅማቸው ጉዳታቸው ሊያመዝን ይችላል ብሎ ያስጠነቅቃል። እሺ፣ ኮንዘርቬቲዝም ስለ ሰው ልጅ ያለውን አመለካከት በ3 ክፍል ከፍለን እንየው። የመጀመሪያው ክፍል ሰው ማህበራዊ እንስሳ ነው ይላል። ምን ማለት ነው? ግለሰብ ከማህበረሰቡ ተነጥሎ ሊታይ አይችልም። ማንነቱን ከሚሰጠው ቤተሰብ፣ ባህል እና ታሪክ ውስጥ ነው የሚወለደው። ሁለተኛው ክፍል ደግሞ ግን ብሎ ነው የሚጀምረው። ሰው ማህበራዊ ቢሆንም እንኳ በሰለጠነ ማህበረሰብ ውስጥ እንኳን በተፈጥሮ ራስ ወዳድና ሙሉ በሙሉ ማይታመንም፣ አዎ ውስጣዊ ጉድለት አለበት፣ የራሱን ጥቅም ብቻ የማሳደድ ዝንባሌም አለው ይላል። እናም ሶስተኛው ክፍል የማጠቃለያው ሐሳብ ነው። ስለዚህ ምን ያስፈልጋል? የሰውን ራስ ወዳድነት ለመግታትና ሰላማዊ ግንኙነትን ለማረጋገጥ ስነ ምግባር እና ሕጎች ያስፈልጉታል። እነዚህ ሕጎችና ስነ ምግባሮች ደግሞ የትውልዶችን የተጣራ ጥበብ የያዙ ናቸው። የግለሰብን ተፈጥሯዊ ዝንባሌዎችን በመግራት የጋራ ኑሮን የሚያስችሉት እነዚሁ ናቸው። ይህንን ሐሳብ ደግሞ የኮንሰርቫቲዝም አባት ከሚባሉት አንዱ የሆነው ኤድመንድ በርግ እንዲህ ሲል ያጠናክራለሁ። በስነ ምግባር ምንም አዲስ ግንጭ ይኖራል ብለን አናስብም። በታላላቅ የመንግስት መርሆችም ላይ እንዲሁ እኛ ከመወለዳችን ከረጅም ጊዜ በፊት የተረዱ ነበሩ። አያችሁ፣ ዋና ዋናዎቹ እውነቶች ቀድሞውኑ ይታወቃሉ ነው የሚለው። ስለዚህ አዲስ የሚፈጠሩ የፖለቲካ ነደበ ሐሳቦችን በከፍተኛ ጥርጣሬ ነው የሚያያቸው። ስለዚህ ለኮንሰርቬቲቮች ማለት ማህበረሰብ ማለት ኦርጋኒክ አካል ነው። በቃ ሕያው ነገር ነው። እንደ ሕንፃ በእቅድ የሚገነባ ሳይሆን እንደ ዛፍ በተፈጥሮ የሚያድግ የሚለወጥ ስር ያለው ነገር ነው። ያለፉትን የአሁኖቹንና የወደፊቱን አባላት ሁሉ ያካተተ ሕያው ፍጡር ነው። እንግዲህ የሐሳብ ካርታችንን ሰርተን ጨርሰናል። እስቲ አሁን ሁሉንም በአንድ ላይ እንያቸው። እነዚህ 3 ፍልስፍናዎች ዓለምን የምንመለከትባቸው ተለያየ መነጽሮች ናቸው ማለት እንችላለን። ይሄ ሰንጠረዥ ልዩነቶቹን በደንብ ያሳየናል። በግራ በኩል ስቴቲዝም አለ። መሪ ምሳሌው የመንግስት መርከብ ነው። በመሃል ሪያሊዝም፣ መሪ ምሳሌው የጦር ሜዳ ነው። በቀኝ በኩል ደግሞ ኮንሰርቫቲዝም፣ መሪ ምሳሌው በዝግመተ ለውጥ ላይ ያለ አካል ነው። ስለ ሰው ልጅ ያላቸው አመለካከትም እንደዛው ይለያያል። ለመንግስት መኖር የሚሰጡት ምክንያትም እንደሁ የተለያየ ነው። ይሄ በአንድ ላይ ስናየው የሶስቱንም ፍልስፍናዎች ዋና ባህሪ በቀላሉ ለመረዳት ይጠቅማል። እዚህ ላይ የምንዳሰሰው ትንታኔ በአሌክሳንደር ሞዝሊ አን ኢንትሮዳክሽን ቱ ፖለቲካል ፊሎሶፊ በተሰኘው መጽሐፍ ላይ የተመሰረተ ነው። እንግዲህ አሁን ይህንን የሐሳብ ካርታ በእጃችን ይዘናል።
ጥያቄው ይሄ ነው። በዙሪያችን ያሉትን ዜናዎች፣ ክርክሮች እና በአጠቃላይ ዓለምን እየቀረጹ ያሉት የትኞቹ ርዕዮተ ዓለሞች ናቸው? በየቀኑ በምናያቸው የፖለቲካ ክስተቶች ውስጥ ከእነዚህ ፍልስፍናዎች የትኛውን ነው በብዛት የምናየው? ይህንን ማሰብ በዙሪያችን ያለውን የፖለቲካ ገጽታ ይበልጥ ግልጽ አድርጎ እንድናይ የሚረዳን ይመስለኛል።